ዓለማችንን እስከ ወዲያኛው የቀየሩ በርካታ ፈጠራዎች የእርሱ ናቸው። ምናልባትም እሱ ባይወለድ ኖሮ ዛሬ ላይ ዓለማችን የምናውቃትን አይነት ላትሆን ትችል ነበር። ፍሎረሰንትን ቢፈጥርም በመብራት ፖል ተካይነት የቀን ሰራተኛ ሆኖ ኑሮውን ገፍቶ ያውቃል። ባላንጣዎቹ ባይነሱበት ኖሮ የኤሌክትሪክ ኃይልን በገመድ አልባ ቴክኖሎጂ ለማስተላለፍ ከጫፍ ደርሶ እንደነበርም ይነገርለታል። የኤሲና ዲሲ ከረንቶች በአብዛኞቹ በእርሱ ፈጣሪነት የተመዘገቡ ናቸው። ደግሞም ስብራቱን በግጥም የሚጠግን ባለቅኔም እርሱ ነበር። ታዲያ ተቆጥሮ ለማያልቅ ውለታው ግን በድህነት ተወልዶ በድህነት የሞተ ልክ እንደ ቡርኪና ፋሶ አብዮተኛ ቶማስ ሳንካራ ወዳጄ ባለው ሰው የተከዳ ኢሎን መስክ ለመታሰቢያው ቴስላ የተባለ ኩባንያ በስሙ የሰየመለት። ውድ የፔርማታ ቤተሰቦች፣ ለመሆኑ የዓለማችን ዝነኛ የፈጠራ ሰው የኒኮላ ቴስላና የቶማስ አልቫ ኤዲሰን የያኔው የፈጠራ ሥራዎች ጦርነት ምን ይመስል ነበር? ዓለማችን ከቶማስ ኤዲሰን የበለጠ እጅግ በርካታ የፈጠራ ውጤቶችን ሊያበረክትላት የቻለ ሌላ የፈጠራ ባለሙያ እስከ ዛሬ ድረስ ጨርሶ አላገኘችም። የካቲት 11 ቀን 1847 ዓመተ ምህረት በኦሃዮ ግዛት የተወለደው አሜሪካዊው ቶማስ አልቫ ኤዲሰን በሕይወት በቆየበት 84 ዓመታት ውስጥ 1093 የፈጠራ ውጤቶችን የፈጠራ መብት በስሙ በማስመዝገብ የዓለምን ሪከርድ እስካሁንም ድረስ የጨበጠ የፈጠራ ሰው ነው። ታዲያ በስሙ ያስመዘገባቸውን እነዚያን ሁሉ የፈጠራ ውጤቶች በሥራ ላይ እንዲውሉ ባያደርግ ኖሮ ዓለማችን የዛሬውን ዓለም እንደማትሆን መገመት አያዳግትም። ለምሳሌ የኤሌክትሪክ አምፖልን እሱ ባይሰራው ኖሮ የአዳምን ዘር ማን ከኩራዝ ጭስ ይገላግለው እንደነበር በእርግጠኝነት መናገር አይቻልም። በዓለማችን የመጀመሪያ የሆነውን የኢንዱስትሪ ምርምር ላብራቶሪ ያቋቋመው ቶማስ ኤዲሰን ነበር። በሌላ በኩል በ1880ዎቹ ሰርቢያውያን እንዲያው መጨረሻውን ሳያሳየን አይግደለን እያሉ ለአምላካቸው ስለት የሚቋጥሩለት እንደ ኒኮላ ቴስላ ያለ ወጣት ሳይንቲስት አልነበራቸውም። ያኔ በሚሊዮን የሚቆጠሩ ሰርቢያውያን ወጣቱ ቴስላ ድንቅ የፈጠራ ውጤቶችን በመስራት እነሱንና ሀገራቸውን በድፍን ዓለም ሲያስጠራ ይኖራል ብለው በእጅጉ ይተማመኑበት ነበር። በእርግጥ ቴስላን እንዲህ ቢተማመኑበትም አይገርምም። የኦርቶዶክስ ቤተክርስቲያን ቄስ ከነበሩት አባቱና የቤት እመቤት ከሆኑት እናቱ ሰኔ 10 ቀን 1856 ዓመተ ምህረት በዛሬዋ ክሮኤሽያ ውስጥ የተወለደው ቴስላ የላቀ አስተሳሰብና ከፍተኛ የፈጠራ ችሎታ ባለቤት መሆኑን ያስመሰከረው ገና የአንደኛ ደረጃ ተማሪ ሳለ ነው። ኒኮላ ቴስላ ከዚህ በተጨማሪም ቀላል የማይባል የግጥም ችሎታ ነበረው። ኦስትሪያ ግራስ ከተማ ከሚገኘው የቴክኒክ ዩኒቨርሲቲና ፕራግ ዩኒቨርሲቲ ውስጥ የኢንጂነሪንግ ትምህርቱን ከጨረሰ በኋላ የሮቴቲንግ ማግኔቲክ ፊልድን ግኝት በማግኘት የፈጠራ ባለቤትነቱን በስሙ በማስመዝገብ የፈጠራ ችሎታውን አሃዱ ብሎ ለመላው ዓለም ማሳየት ችሏል። በመቀጠልም ባለ 3 ፌዝ የኤሌክትሪክ ኃይል ማስተላለፊያ ሲስተም፣ የኤሌክትሪክ ሞተሮችና ትራንስፈርመሮችን በመስራት ሰርቢያውያንን አጀብ አስባላቸው። በዓለም አቀፉ የኤዲሰን ኩባንያ የፓሪስ ቅርንጫፍ ውስጥ ተቀጥሮ መስራት ከጀመረበት ከ1882 ዓመተ ምህረት ጀምሮ አብረውት ይሰሩ የነበሩ ባልደረቦቹም ቴስላ ልዩ የሆነ የአስተሳሰብና የፈጠራ ችሎታ እንዳለው በግልጽ ይመሰክሩለት ነበር። በተለይ ይሰራበት የነበረው የኤዲሰን ኩባንያ የፓሪስ ቅርንጫፍ ሥራ አስኪያጁና የቶማስ ኤዲሰን የቅርብ ጓደኛ የነበሩት ቻርልስ ባችለር የወጣቱ ሰርቢያዊ ሳይንቲስት የኒኮላ ቴስላ የምር አድናቂ ነበሩ። ይሁን እንጂ ቻርልስ ባችለር ቴስላ ሙሉ ችሎታውን አውጥቶ ለመጠቀም በወቅቱ አውሮፓ የምትመች ቦታ አይደለችም ብለው ያምኑ ነበር። እናም ፓሪስን ለቆ ለሳይንቲስቶችና ለፈጠራ ባለሙያዎች በእጅጉ የምትመች ሀገር ናት ወደሚሏት አሜሪካ ለመሄድ ፍቃደኛ ከሆነ ከቶማስ ኤዲሰን ጋር እንዲገናኝና የፈጠራና የምርምር ሥራዎቹን እውን እንዲያደርግ የሚያስፈልገውን እገዛ ሁሉ እንዲያገኝ እንደሚያደርጉለት ደጋግመው ቃል ይገቡለት ነበር።
ኒኮላ ቴስላም በ1883 ዓመተ ምህረት መጨረሻ ላይ ቻርልስ ባችለር የጻፉለትን ደብዳቤ ተቀብሎ የዕድል ዕጣ ፈንታውን ለመሞከር በመወሰን ወደ አሜሪካ አቀና። ሰርቢያውያንም ብዙ ነገር እንደሚሰራላቸው የተማመኑበት ወጣት ሳይንቲስታቸው ፈረንሳይን ለቆ አሜሪካ የመግባቱን ዜና ሲሰሙ ልጃቸው ከእንግዲህ በኋላ የአሜሪካ እንጂ የእነሱ ልጅ እንደማይሆን በመገመት ልባቸው በሐዘን ተሰበረ። ጸጉረ ልውጡ ሰርቢያዊ ወጣት ሳይንቲስት ኒኮላ ቴስላ ለወራት እጅግ አሰልቺ የሆነ የመርከብ ጉዞ ካደረገ በኋላ በ1884 ዓመተ ምህረት መባቻ ላይ አሜሪካ ኒውዮርክ ደርሶ ከዝነኛው የፈጠራ ሰው ከቶማስ ኤዲሰን ጋር ተገናኘ። እንደ እውነቱ ከሆነ አንድ ሰው በአስተማማኝና በማያዳግም ሁኔታ ለማስተዋወቅ ቁንጅናንና ዝናን የሚያስንቅ የማስታወቂያ ዘዴ እስከ ዛሬ ድረስ ጨርሶ አልተፈጠረም። ኒኮላ ቴስላም ይህንን በሚገባ ተገንዝቧል። ስለዚህ ከዚህ በፊት በአካል አይቶት ከማያውቀው ቶማስ ኤዲሰን ጋር ለመጀመሪያ ጊዜ ሲገናኙ ለመሆኑ አንተ ማነህ ብሎ መጠየቅ አልፈለገም። ጓደኛው ቻርልስ ባችለር ከዚህ በፊት ከላከለት የተለያዩ መረጃዎች የኒኮላ ቴስላን ማንነት በሚገባ የተረዳው ቶማስ ኤዲሰንም ስለ ጉዞ ሁኔታው ካቀረበለት አንዳንድ ተራ ጥያቄዎች በቀር ሌላ አላስቸገረውም። ወዲያውኑም ኒኮላ ቴስላ ቻርልስ ባችለር ጽፈው የሰጡትን ደብዳቤ ለኤዲሰን ሰጠው። ኤዲሰን ደብዳቤውን አንብቦ ከጨረሰ በኋላ የቴስላን ጀርባ በእጁ መታ መታ በማድረግ በዲናሞ ላይ የሚያደርገውን ምርምር ጠንክሮ እንዲገፋበት ካበረታታው በኋላ ማናቸውንም አይነት እርዳታ ከፈለገ ያለ አንዳች ማመንታት እንደሚያደርግለት አስረዳው። ቶማስ ኤዲሰን ዘመናዊ ዲናሞ ለመስራት አስቦ የጀመረውና ከ3 ዓመት በላይ ተደጋጋሚ ሙከራ ቢያደርግም ሊሳካለት ባለመቻሉ ተስፋ ቆርጦ ያቆመው ትልቅ የፈጠራ ፕሮጀክት ነበረው። በጊዜው ቶማስ ኤዲሰን ስለዚህ ፕሮጀክት ባሰበ ቁጥርም ከልቡ ይቆጭ ነበር ይባላል። ከፍተኛ ዕውቀት ያለው ኒኮላ ቴስላንም በምርምር ሥራው እንዲገፋበት ቀድሞ ያበረታታውም አቅቶት የተወውን ዲናሞ አሻሽሎ ሊሰራው ይችላል ብሎ በማሰብ ነበር። ይህ ሐሳቡና ዕቅዱ እንዲሳካ ከሁሉ በፊት ምን ማድረግ እንዳለበት በሚገባ የተረዳው ኤዲሰን ኒኮላ ቴስላ ፈቃደኛ ከሆነ በዓለም አቀፉ የኤዲሰን ኩባንያ ዋና መስሪያ ቤት በሳይንቲስትነት ተቀጥሮ መስራት እንደሚችል ግብዣውን በትህትና አቀረበለት። ቴስላም ኤዲሰን ያቀረበለትን ይህን የሥራ ጥያቄ ለአፍታም እንኳን ሳያመነታ ወዲያው ተቀበለ። እንደ እውነቱ ከሆነ ቴስላ ሊያመነታ የሚችልበት አንዳችም ምክንያት አልነበረውም። ምክንያቱም ከፈረንሳይ ፓሪስ ተነስቶ አሜሪካ ኒውዮርክ ሲገባ በኪሱ ውስጥ የነበረው 4 ሳንቲም መርከብ ውስጥ በጉዞ ላይ ያለ የጻፋቸው የተወሰኑ ግጥሞችና በአየር ላይ የሚበር ማሽን ለመስራት አስቦ ያዘጋጀው የሂሳብ ቀመርና ስሌት የሰራባቸው ቁርጥራጭ ወረቀቶች ብቻ ነበሩ። ቴስላ ከተቀጠረ በኋላ የኤዲሰን የግል ቤተ መቅደስ እየተባለ በሰራተኞቹ ዘንድ በሚጠራው ልዩ ወርክሾፕ ውስጥ ከኤዲሰን ጋር መስራት ጀመረ። ከዕለታት በአንዱ ቀንም በወርክሾፑ አንድ ጥግ ላይ የተቀመጠ ጥንታዊ አሰራር ያለው ዲናሞ ተመለከተ። ዲናሞው ኤዲሰን በዘመናዊ ሁኔታ አሻሽሎ ለመስራት ፈልጎ ከ3 ዓመታት በላይ ሞክሮ ሳይሳካለት ሲቀር በተስፋ መቁረጥ የተወው ዲናሞ ነበር። ቴስላ ዲናሞን አንስቶ እያገላበጠ አሰራሩን በደንብ መፈተሽ እንደጀመረ ድንገት ከኤዲሰን ጋር ተገጣጠሙ። ቴስላ በዲናሞ ላይ ያሳየውን ከፍተኛ ትኩረት በሚገባ ያስተዋለው ኤዲሰን በብልጠት ስሪቱን ላሻሽለው ፈልጌ በጊዜ ማጣት ምክንያት ብዙም ትኩረት ያልሰጠው ዲናሞ ነው። የሚረባ ነገር ስላልሆነ አንተ በራስ ምርምር ላይ አተኩር እንጂ ለዚህ ጊዜ ልታጠፋበት አይገባም ብሎት መልስ ሳይጠብቅ ወደ ቢሮ አመራ። ቴስላ ግን ኤዲሰንን ተከትሎት ሄደና እርግጠኝነት በተሞላው ስሜት ቶማስ አንድ ያድምጠኝ፣ ምን መሰለህ ዲናሞ የማይረባ ነው አይባልም። እኔ በዘመናዊ መልክ አሻሽዬ ልሰራው እችላለሁ አለው። ይሄኔ የኤዲሰን ልብ በደስታ ዘለለ። ያጠመደው ወጥመድ በቀላሉ ያዘለት። እርሱ መስራት ያልቻለውን ሥራ አሁን ሌላ ሰው ሊሰራለት ነው። ይህ ደግሞ ከምንም ነገር በላይ ለኤዲሰን በጣም አስፈላጊና አስደሳች ነገር ነው። ይሁን እንጂ እቅዱ እስከ መጨረሻው ድረስ ግቡን መምታት ስላለበት የተሰማውን ከፍተኛ የደስታ ስሜት በውስጡ አፍኖ በመያዝ
አሁንም ምንም አይነት ትኩረት እንዳልሰጠው በሚያሳይ ሁኔታ ኤውል ቴስላ እንደኔ ከሆነ በዚህ ውዳቂ ዲናሞ ላይ ምንም አይነት ጊዜህንም ሆነ ጉልበትን ባታባክን እመርጣለሁ። ግዴለም ይሁን ብለህ ከገፋህበትና አሻሽለህ ከሰራኸው ግን የ$50,000 ሽልማት እሰጥሃለሁ። የፈጠራ መብት ባለቤትነት መብቱንም ትወስዳለህ አለው። ቴስላ እንዲህ ያለ ታላቅ ሽልማት ያኔው $50,000 በዛሬው ተመን ከግማሽ ሚሊዮን ዶላር ይበልጣል ይዘጋጅልኛል ብሎ ጨርሶ ያልገመተው ነገር ስለነበር በደስታ እየፈነጠዘ ወደ ወርክሾፑ ተመለሰ። ቶማስ ኤዲሰን ቴስላ ከቢሮ እንደወጣ እግሮቹን ጠረጴዛው ላይ ዘርግቶ ወደ ኋላው ተለጥጦ ቁጭ አለና በከፍተኛ የእርካታ ስሜት በረጅሙ ተነፈሰ። ቴስላ ዲናሞን እንደሚያሻሽለው እርግጠኛ ስለነበር ከ3 ዓመት በላይ ደክሜ መናቀርቼበት የነበረውን ትልቅ ፕሮጀክቴን ያለ አንዳች ተጨማሪ ጊዜና ድካም ከቦርሳ ቢወድቁ እንኳን በማይታወቁ ጥቂት ዶላሮች ብቻ ለማሳካት መቻሌ በእውነቱ በጣም እጅግ ጥሩ ነገር ነው አለና ለብቻው ፈገግ አለ። ኒኮላ ቴስላ የተዘጋጀለት ሽልማት ከተነገረው በኋላ በቀን 18 ሰዓት እየሰራ ለ1 ዓመት ያህል የተለያዩ ሙከራዎችን ሲያካሂድ ከቆየ በኋላ ዲናሞውን በላቀና በዘመናዊ ሁኔታ አሻሽሎ ለመስራት ቻለ። ወዲያውኑም የተዘጋጀለትን የ$50,000 ሽልማት ለመቀበል በከፍተኛ የእርካታና የአሸናፊነት ስሜት ተሞልቶ የስኬት ዜናውን ለኤዲሰን አበሰረው። ኤዲሰንም ምንም እንኳን በእርግጠኝነት የጠበቀው ቢሆንም የስኬቱን ብስራት እንደሰማ ቴስላን በአድናቆት አቅፎ ወደ ላይ አነሳውና ብራቮ 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 ቴስላ፣ እጅግ የሚያስደንቅ ነገር ነው የሠራኸው። ስለዚህ $150 የደሞዝ ጭማሪ እንዲደረግልህ ለሠራተኛ አስተዳዳሪው አሁኑኑ ትዕዛዝ እሰጥልሃለሁ አለው። ቴስላ ይህንን የደሞዝ ጭማሪ እንደ ሌላ ሽልማት ወይም ተጨማሪ ልዩ ማበረታቻ እንደተደረገለት በመቁጠር በከፍተኛ የደስታ ስሜት የኤዲሰንን ቀኝ እጅ በሁለት እጆቹ ጥብቅ አድርጎ ያዘና ቶማስ በጣም አመሰግናለሁ፣ በእውነቱ በጣም አመሰግናለሁ። አንተ መልካም ሰው ነህ። የ$50,000 ሽልማቱ በራሱ እኮ ማንም በቀላሉ የማያገኘው ትልቅ ሽልማት ነው። በዚህ ላይ የ$150 የደሞዝ ጭማሪ ሲታከልበት ይህ መቼም ህልም የሚመስል በጣም ድንቅ ነገር ነው አለው። ኤዲሰን ግን ሽልማቱ $50,000 ብሎ ከት ብሎ ሳቀበት። ከተቀመጠበትም ተነስቶ ቴስላን ትከሻውን አቀፈውና አይ ቴስላ፣ ለካ እስከ ዛሬ ድረስ የኛ የአሜሪካኖቹ ቀልድ አይገባህምና $50,000 ትሸለማለህ ያልኩህ እኮ የቀልዴን ነበር። አንተ የእውነቴን መስሎህ ነበር እንዴ? እንዲያው የሰው አገር ሰው መሆን ለካ ችግር ነው በማለት አፌዘበት። ኒኮላ ቴስላ ተስፋ አድርጎት የነበረው ነገር እንደ ጉም በኖ እንደጠፋ ገባውና ኃይለኛ የንዴት ስሜት ሰውነቱ ሲወረው ተሰማው። አፉን ደምደም አለው። ነገር ግን ስሜቱን እንደምንም ተቆጣጥሮ ከኤዲሰን ቢሮ ወጣና በቀጥታ ወደ ቤቱ አመራ። ቴስላ ለ14 ቀናት ሥራ ሳይገባ ቤቱ ተቀምጦ ግጥም በመጻፍ የተጎዳ ስሜቱን ለመጠገን ሞከረ። በ15ኛው ቀን ኤዲሰንን በድጋሚ ለማነጋገር ፈልጎ ወደ ቢሮ ሄደ። ኤዲሰን ቴስላን እንዳየው ወደ እርሱ ተንደርድሮ ሄደና ቴስላ በደህና ነው ወይ እንዲህ የጠፋኸው? የሠራተኛው አስተዳዳሪ $150 የደሞዝ ጭማሪ እንደተደረገልህ የሚገልጸውን ደብዳቤ ሊሰጥህና በዚያውም እንኳን ደስ ያለ ሊልህ ፈልጎ ከየት አግኘህ? እኔማ ክፉ ነገር አጋጥሞህ እንዳይሆን ብዬ በጣም ሰግቼ ነበር። ደህና ከሆንክ በጣም ጥሩ ነገር ነው። እንግዲህ ዛሬ በሰላም ከተገናኘን በእውነቱ ለሠራኸው ምርጥ ሥራ እንኳን ደስ ያለህ ልልህ እወዳለሁ። ይኸውልህ ቴስላ፣ የአሜሪካ የፓተንት ቢሮ አሻሽለህ የሠራኸውን ኢንዳክሽን ሞተር ዲናሞ በአጭር ጊዜ ውስጥ መርምሮ ፓተንቱን አጽድቆና መዝግቦ ልኮልናል አለውና በመስታወት ፍሬም ውስጥ የተቀመጠ የፈጠራ ውጤት ባለቤትነት መብት ሰርቲፊኬት አሳየው። በሚያሳዝን ሁኔታ በፈጠራ ባለቤትነት መብት የተመዘገበው ቶማስ አልቫ ኤዲሰን ብቻ ነበር። የቴስላ አንጀት በሐዘን ተኮማተረ። ጭንቅላቱ በንዴት ክፉኛ ጋለበት። መላ ሰውነቱ በቁጣ ግሎ እጁ እንደ አንዳች ነገር ተንቀጠቀጠበት። ግን ሁሉንም ነገር በውስጡ ዋጥ አደረገና አንዲትም ቃል ሳይተነፍስ በመጣበት ሁኔታ ወደ ቤቱ ተመለሰ።
ይህም ከዝነኛው የፈጠራ ሰው ቶማስ አልቫ ኤዲሰን ጋር የመጨረሻው ግንኙነቱ ሆነ። ኒኮላ ቴስላ ሳይንስ በተረጋገጠ እውነት ላይ የሚያተኩር ሙያ ስለሆነ የተቀረውን ዓለም ከሚያውከው ተራ ፉክክር የራቀ ነው ብሎ የሚያምን ሰው እንደነበር በቅርብ የሚያውቁት ይመሰክራሉ። ቶማስ ኤዲሰን ደግሞ የቴስላ ተቃራኒ ነበር። ሥራውንና የሕይወት ጉዞውን በቅርብ የመረመሩ አጥኚዎች ኤዲሰን ከሳይንሳዊ ሐሳብ አፍላቂነቱና ከፈጠራ ባለሙያነቱ ይልቅ መልካም አጋጣሚዎችን ለይቶ በማወቅና ሌሎች የላቁ ባለሙያዎችን ቀጥሮ የሚፈልገውን ነገር በማሰራት መጠቀምን አሳምሮ የሚያውቅ እሳት የላሰ ነጋዴ ነው ይሉታል። ለነገሩ እሱም ይህን አልደበቀም። ስለዚህ ጉዳይ በ1889 ዓመተ ምህረት ተጠይቆ ዓለም አጀብ ያለለትን የሂሳብ ሊቅ መቅጠር እየቻልኩ የግድ የሂሳብ አዋቂ ካልሆንኩ ብዬ ምን ያዳርቀኛል በማለት መልስ ሰጥቷል። ቶማስ ኤዲሰን የሌሎችን የፈጠራ ውጤት አላግባብ ትወስዳለህ ተብሎ በ1882 ዓመተ ምህረት ለተጠየቀው ጥያቄ የሰጠው መልስ ግን በጣም አስገራሚ ነበር። በንግድና በኢንዱስትሪ መስክ ሁሉም ሰው ይሰርቃል። እኔም ብዙ ነገሮችን ከሌሎች ሰርቄያለሁ። እንዴት ምንና መቼ መስረቅ እንዳለብኝ ግን አሳምሬ አውቃለሁ ብሎ ነበር። ቶማስ ኤዲሰን እንዲህ ያለ መልስ መስጠቱ አስገራሚ ነው የተባለው ሁሉም ሰው እንደሚሰርቀው እኔም እሰርቃለሁ በማለቱ አይደለም። ይህንንማ ማን ይክዳል? ይልቁንስ አስገራሚው ነገር ታላቅ ለሆነው ክብሩና ዝነኝነቱ ሳይጨነቅ እውነቱን አምኖ በራሱ አንደበት ደፍሮ መናገር መቻሉ ነበር። ዝነኛው የፊዚክስ ሊቅ ሰር አይዛክ ኒውተን ከረጅም ዓመታት በፊት ለተመሳሳይ ጥያቄ የሰጠው መልስም ዋናው ቁም ነገርና እኔም በተግባር ያደረኩት ከታላላቅና ድንቅ ጠቢባን ትከሻ ላይ መቆም ነው የሚል ነበር። የሆነው ሆኖ ቶማስ ኤዲሰን ወጣቱን ሰርቢያዊ ሳይንቲስት ኒኮላ ቴስላን እንደምን አድርጎ እንደተጠቀመበትና የማይፈጽመውን ቃል እየገባ እንዳታለለው በርካታ አሜሪካዊ ሳይንቲስቶች በሚገባ ያውቁ ነበርና በ1917 ዓመተ ምህረት የአሜሪካ የኤሌክትሪክ መሐንዲሶች ተቋም ዓመታዊው የኤዲሰን ሜዳሊያ በወቅቱ የድህነት ኑሮ ይገፋ ለነበረው ኒኮላ ቴስላ እንዲሰጥ በአንድ ድምፅ ወሰነ። ይህንን ዜና የሰማው ኒኮላ ቴስላም የሚከተለውን ደብዳቤ ለተቋሙ በመጻፍ ሜዳሊያውን እንደማይቀበል አስታወቀ። የተቋማችሁ ዋነኛው ህልውና የተመሰረተበትን አእምሮዬንና የአእምሮዬን የፈጠራ ውጤቶች ዕውቅና መስጠት ከልክላችሁኝ እንድራብ ካደረጋችሁኝ በኋላ በተቋማችሁ አባላት ፊት እንድንጎራደድ ባዶ ሰውነቴን በሜዳሊያ ለማስጌጥ መወሰናችሁ ከቶ እንደምን ያለ ቀልድና ምን የሚሉት ፌዝ ነው። ቴስላ ከኤዲሰን ጋር ከተለያየ በኋላ የራሱን የመብራት ኩባንያ መሰረተ። ወዲያውም በኤሲ ጅረት የሚሰራውን የመብራት ቴክኖሎጂ አእምሯዊ ንብረትም ማስመዝገብ ቻለ። ነገር ግን ፈጠራውን ለገበያ አቅርቦት ለማምረት የቴስላ ኩባንያ ባለድርሻ ኢንቨስተሮች ፈንድ ለማድረግ አቅማሙ። በወቅቱ የነበረው የዘርፉ ጠንካራ ፉክክሮች ለኢንቨስተሮች ማመንታት ምክንያት እንደነበርም ይነገራል። ጭራሽ ኢንቨስተሮቹ ኩባንያውን ለቀቁ፣ ቴስላንም ባዶ አስቀሩት። አእምሯዊ ንብረቱንም ለነበረበት የአክሲዮን ድርሻ እንደ ክፍያ ለማስረከብ ተገደደ። ከመበርታት ውጪ አማራጭ ያልነበረው ችግር ላይ የወደቀው ቴስላ ሕይወቱን ለማቆየት የቀን ሥራ እየሠራ ኑሮውን ቀጠለ። በቀን $2 ለማግኘትም የጉድጓድና ቦይ ቁፋሮ ሥራንም ለመሥራት ተገደደ። ኋላ ግን በ1886 ቴስላ አልፍሬድ ኤስ ብራውን እና የኒውዮርክ ጠበቃ የሆኑትን ቻርልስ ኤፍ ፔክ የተባሉ ሰዎችን ተዋወቀ። ሰዎቹ የፈጠራ ሥራዎችን በገንዘብ ፈንድ የሚረዱ ነበሩና ቴስላንም ፈንድ ለማድረግ ተስማሙ። በ1887 ቴስላ በኤሲ ኤሌክትሪክ ጅረት የሚሰራ ሞተርን ፈጠረ። ይህ ፈጠራ ያለ ሽቦ ረጅም ርቀት ድረስ ስለሚያገለግል ታዋቂ ቢሆንም ቶማስ ኤዲሰን ደግሞ ይሄማ ለአደጋ ያጋልጣል በማለት ዘመቻ ከፈተበት። ኋላ ደግሞ ዌስቲንግሃውስ የተባለ ተቋም ቴስላን ቀጠረውና ለዲሲ ጅረት የሞተር ፈጠራዎቹም ፍቃድ እንዲሁም ለራሱ ላብራቶሪ ሰጠው። የቴስላን ፈጠራ ተወዳጅነት የፈራው ኤዲሰን ከቴስላ የተሻለ የገበያ መላምቶች ክህሎት ነበረውና በቴስላ ላይ ማንኛውንም ዘመቻ አድርጎ ገበያውን ለማሸነፍ ወሰነ። የኤሌክትሪክ ጅረት ዘመቻውም ያኔ ነበር የተጀመረው።
የቴስላን ፈጠራ በሕዝብ እንዲፈራ በብዙ የደከመው ኤዲሰን በወቅቱ በሕዝብ ፊት እንዲገደል የተወሰነበትን ነፍሰ ገዳይ ወንጀለኛ ግድያው በቴስላው የዲሲ ኤሌክትሪክ ጅረት የተገጠመለት ተንቀሳቃሽ ወንበር ላይ ሆኖ በአደባባይ በጅረቱ እንዲሞት ከባለሥልጣናቱ ጋር መክሮ ተተግባሪም እስከ ማድረግ ድረስ ተጓዘ። በ1890 የነበረው የፋይናንስ ቀውስ ደግሞ ሰኔና ሰኞን በቴስላ ኩባንያ ላይ አመጣበትና የገንዘብ ፈንድ ማግኘት ባለመቻሉ ኩባንያውም ከስሮ እንዲዘጋ አስገደደው። ከቴስላ ልዩ ልዩ ፈጠራዎች መካከል የዲሲ ሽቦ አልባ የኤሌክትሪክ ፈጠራ ዋነኛው ነው። ይህንን ፈጠራ በተለያየ መንገድ ዓለም መጠቀም ከጀመረ ቆይቷል። አሁን ላይ ደግሞ ተፈላጊነቱ ጨምሯል። ቴስላ ሞተርስ የሚባለው የኤሎን መስክ የኤሌክትሪክ መኪኖች አምራች ኩባንያም ለእርሱ መታሰቢያ ነው። በኤሌክትሪክ ጅረት ዘመቻው ኤዲሰን ቢያሸንፍም ጦርነቱን ያሸነፈው ግን ቴስላ ሆኗል። ቴስላ የፍሎረሰንት መብራትንም የፈጠረ ሳይንቲስት ነበር። ለራዲዮ ፈጠራ ዓለም ማርኮኒ የተባለ ሳይንቲስትን ዕውቅና ብትሰጥም እውነታው ግን ቴስላ ከአንድ ዓመት በፊት በይፋ ፈጠራውን አሳይቶ ነበር። ይሁን እንጂ የአሜሪካ አእምሯዊ ንብረት ጽሕፈት ቤት የቴስላን ሮያሊቲ ክፍያ በመተው ባለቤትነቱን ለማርኮኒ ሰጥቶታል። የመጀመሪያው የራዳር ሲስተም በ1934 ዓመተ ምህረት ሲፈጠር መሠረት ያደረገው የቴስላን የራዲዮና የኃይል ምጣኔ የ1917 ፈጠራዎችን ነበር። ሪሞት ኮንትሮልንም የፈጠረው ቴስላ ነው። በ1891 ቴስላ ኮይልንም መፍጠር ችሏል። በዓለም ጦርነትና በኢኮኖሚ ቀውስ ሳቢያ ለገበያ ለማቅረብ ሳይችል ይቀር እንጂ የኤሌክትሪክ ሞተርንም በ1930 መፍጠር ችሎ ነበር። በሚያስደንቅ ሁኔታ በ1900 ቴስላ ታላቅ ፕሮጀክትንም ጀምሮ ነበር። ታዲያ ይህ ፕሮጀክቱ ኃይልን ያለ ገመድ ለማስተላለፍና ሽቦ አልባ ግንኙነትን ለማስተላለፍ የሚያስችሉ ግዙፍ የሆኑ ማማዎችን ግንባታም ያቀፈ ነበር። እንግዲህ ከዳር ደርሶ ነበር የሚባልለት ይህ ፕሮጀክት አሁን ሆኖ ቢሆን ኖሮ በዓለማችን ላይ የሚሆነውን የቴክኖሎጂ አብዮት መገመት አይከብድም። ቴስላ ሳይንቲስት እንጂ ሥራ ፈጣሪ አልነበረም። ፈጠራዎቹ ከሱ ዘመን እጅግ የራቁ ናቸው። ነገር ግን ፈጠራዎቹ ታላቅ ቢሆኑም እንደ ኤዲሰን በቢዝነስ ስትራቴጂ ላይ ክህሎት አልነበረውም። የሱ ፈጠራዎች ለሌሎች ፈጠራዎች መነሻ የሆኑ ዓለምንም ግለሰቦችንም ጠቅመዋል። በሚያሳዝን ሁኔታ ግን ፈጠራዎቹ አንዳቸውም ለእርሱ የፈየዱለት ነገር አልነበረም። ትዳር ያልመሰረተው በአእምሮ ህመም በተለይም በሃሉሲኔሽን ይሰቃይ እንደነበር የሚነገርለት ቴስላ በጥር 7 1943 ከዚች ዓለም ሲለይ ቤሳቤስቲን የሌለው ምስኪን ነበር። በሕይወት ዘመኑ ላበረከታቸው ፈጠራዎች ዓለማችን አንድም ዕውቅና አልቸረችውም ነበር። በአሜሪካ ግዙፍ የኃይል ማመንጫ ሁቨር ግድብ ላይ የቴስላ ፈጠራዎች ለአገልግሎት ውለዋል። ታዲያ ፍትሕ አልባዋ ዓለማችን በቴስላ ፈጠራዎች ሌሎችን ቢሊዮነር አድርጋ፣ ቴስላ ግን የመጨረሻ የዕድሜ ዘመኑን በድህነት ሲመራ አላዘነችለትም። የመብራት ፖል ተከላ፣ የጉልበት ሥራ እየሠራም ሕይወቱን ለማቆየት እስከ መገደድም ደርሶ ነበር። ቶማስ ኤዲሰን የቴስላን የፍሎረሰንትና ኤክስሬይ ፈጠራዎች ቀምቶ በራሱ አድርጎታል። የራዳር ፈጠራ ዲዛይኑ ለገበያ እንዳይቀርብ አሲሮበታል። የኤዲሰን ፈጠራዎች ከጥቂቶች በስተቀር ከቴስላ የቀማቸውና ከሱ የቀዳቸው መሆናቸውን መረጃዎች ያሳያሉ። ለቴስላ አክብሮት እንኳን ያላሳየው ኤዲሰን የጉልበት ሥራ እየሠራ ትዳር እንኳን ሳይኖረው ዘመኑን ለፈጀው ኒኮላስ ቴስላ ርኅራኄም እንዳላሳየው ታሪክ አስቀምጦታል። ታዲያ መቼም ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት ሲሆን ቶማስ አልቫ ኤዲሰን ከመሞቱ ጥቂት ጊዜ በፊት በቴስላ ላይ የፈጸመውን ግፍ በይፋ አምኗል። ያደረገው ሁሉ እንደጸጸተውም ተናዟል። ቸር እንቆይ።